እነ ዳይመንድ ፍቅርን አግተዋታል። አሁንም ፍቅር አልተለቀቀችም። ለባርኮት ደውለው ገንዘብ ላክ ብለውታል ማለት ነው። ያንን ገንዘብ እስከሚልክ ድረስ እሷን እንደማይለቋት ነው የነገሩት። ምክንያቱም የአደይን ደሞዝ ቅርጥም አድርጋ በልታለች ማለት ነው። ይህን ነገር ለማስከፈል ነው እንደዚህ እያደረጉ ያሉት ማለት ነው። እንግዲህ ለምለምም ደግሞ ሊዲያን በጩቤው ላስፈራርታታለች፣ በቢላዋ ማለት ነው። በሽንኩርት መክተፊያ አይንሽን ነው ማወጣለች፣ ምላስሽን ነው ቆርጥልሽ ብላታለች። ሊዲያ ደግሞ እንደዛ ነገር ትፈራለች። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። የዛሬው በጣም የሚገርም ነበር። የአደይ ድራማ አደይ እነ ባርኮት ቤት ነበረች፣ ተኝታ ነበረ። እንግዲህ ባርኮት ያገኛት። ባርኮቴ ብላ ስትለው ልቡ ትርትት ነበር ያለው ማለት ነው። ባርኮቴ ብላ ስትጠራው በጣም ነው የሚደነግጠው፣ ምክንያቱም ፍቅር ስላለበት ማለት ነው። እንግዲህ ፍቅር ከቤት ውስጥ እንደሌለች ባርኮት ሲሰማ በጣም ነበር የተናደደው ወይንም ደግሞ የደነገጠው። እንዴት ነው ልጆቹ ቤት ውስጥ እንደገቡና እንዳልገቡ ሳታውቁ የምትተኙት ብሎ ነበር እንትን ያለውና እሷም ፍቅርም ውጭ ላይ ስለነበረች ትመጣለች ብላ ነበር አደይ ተኝታ እየጠበቀቻት የነበረው፣ ግን ሳትመጣ ነው ያደረችው። ምክንያቱም እነ ዳይመንድ እጅ ነው ያለችው እሷ ማለት ነው። እዛው ነበር ያደረችው፣ እዛው ውላለች። አሁንም እንግዲህ እዛው ልታድር ነው ማለት ነው። ባርኮት ቶሎ ብሎ ብሩን ካላስገባ አደይ ወደ እነሱ ጋር እየሄደች በነበረችበት ሰዓት ላይ እንግዲህ ከልጁ ጋራ ተገናኝታለች ማለት ነው። እሱም ደግሞ ከአፍቃሪዋ ጋር ማለት ነው። እሱ ወደ ውጭ እየወጣ እሷ ደግሞ ወደ እነሱ እየሄደች ነበረ። ቀጥታ ፊት ለፊት ብትይዛቸው ግን በጣም ነበር የሚገርመው። በእርግጥ በነገራችን ላይ አደይ ራሱ እዛ ፊት ለፊት ብትደርስ አደይንም ነበር አስረው የሚያስቀምጧት ማለት ነው። ምክንያቱም ትናገራለች ብለው ስለሚያስቡ እና ደግሞ አደይ ራሱ ይሄን ነገር ብትሰማ ወይንም ፍቅርን አግተዋት የአደይን ደሞዝ እየተቀበሉ እንደሆነ ብታቅ በጣም ነው የምትናደድባቸው አደይ ማለት ነው። ምክንያቱም አደይ በፍቅር ከባርኮት ገንዘቧን መቀበል ትችላለች። በፍቅር ቀስ ብላ ፍቅር ሳትታገት ምንም ነገር ሳይፈጠር በሰላም ደሞዟን መቀበል ትችላለች ማለት ነው። ስለዚህ ደግሞ ለምን ለኔ ያስባችሁ ከሆነ ነገሩን ቀስ ብላችሁ በፍቅር ነው ማድረግ ያለባችሁ እንጂ እንዴት እንደዚህ ታደርጋላችሁ ብላ ነው እርግጠኛ ነኝ እነሱ ጋር የምትጣላው። ምክንያቱም አደይ በጉልበት ወይንም ደግሞ በጠብ በመደባደብ አታምንም። ቀስ ብላ በፍቅር ነው ነገሮች ማድረግ የምፈልገው። ባርኮትም ደግሞ አደይ ደሞዟን እንዳልከፈለቻት ስለነገረችው አደይ ባርኮትም ገንዘቧን ይሰጣታል ማለት ነው። እናቷም ደግሞ የባርኮትም እናት አደይን ወደ ቤት መልሳት፣ ከናንተ ላይ ይቻላያትም እንዴት ብታጠፋም ትመክራታለህ እንጂ እንዴት ከቤት ታስወጣታለህ ብላ ተቆጥታው ነበረ። የባርኮትም እናት ደውላ አናግራታለች አደይን፣ ልጆችን አደራ ቤቴን አደራ እስከመመጣ ድረስ ብላታለች። እንግዲህ አደይ ማለት አደራዋን በደንብ እየተወጣች በጣም ጠንካራ ልጅ ናት ማለት ነውና ዳይመንድም እንግዲህ ይሄን ሁሉ ነገር እያደረገ ያለው ለአደይ አስቦና ወይንም ደሞዟ እንዲሰጣት አስቦ ነው። ቢሆንም ግን ደግሞ በዚህ መልኩ አልነበረም መሆን የነበረበት ማለት ነው። አደይ ፍቅር ብትፈለግ መርፌ ይመስል ጠፍታለች ማለት ነው። እነሱ ግን ያው እንደታገተች አወቁ። መጨረሻ ላይ ምንም ማድረግ አይቻልም፣ የስራዋን ያገኘችው እና ደግሞ እንግዲህ ለምለም ደግሞ ሊዲያን እንግዲህ ተቆጥታ አስፈራርታታለች ማለት ነው። ምን ትሰራለች እዚህ ቤት ብላ እንደውም በጣም ነበረ ከኤላ ጋር የተጣላችሁ ለምለም ማለት ነው። ምክንያቱም ሊዲያ ካንተ ምንድነው የምትፈልገው ወይንስ እኔ የማላውቀው በመሀላችሁ ፍቅር ነገር አለ ብላ ነበር የጠየቀችው ማለት ነው። ምክንያቱም ያለው ነገር ሊዲያ በጣም ቅብጠትና የሆነ መሞላቀቅ ታበዛለች ማለት ነውና በጣም ነበረ ከጣገቡ ከለምለም ጣገብ ቁጭ ብሎ እንትና ማለት ነው እሱን ሳመችው ማለት ነው። እና ሊዲያ በጣም የሚያስጠላ ጸባይ ነው ያላት ማለት ነው። በጣም ትሞላቀቃለች፣ የምታደርገው ነገር አታቅም። የሆነ በቃ አለ አይደለ ከሀገር ውጭ ስላደገች በቃ ስልጥንና ይመስላቸዋል አንዳንድ ጊዜ እንደዚህ መሞላቀቅና ስነ ስርዓትን አለማወቅ መሞላቀቅ ይመስላቸዋል፣ ወይንም ደግሞ ተንቀባሮ ማደግ ይመስላቸዋል። ግን በስነ ስርዓት ማደግ ነው ዋናው ነገር ማለት ነው። እና በተለይ ከዚህ ከሀገር ውጭ ነው ምናምን እንደዚህ እንትን የሚመጡት ምልቅቅቅ ያሉ ናቸው። ኤዲያ የምን መጨመላለቅ ነው። ፍቅር ግን ይመቻት የእውነት ቆልፍ አባት እኮ ብዙ ጊዜ ያስቀመጠቻት ክፍል ውስጥ ማለት ነው። ይመቻት የእውነት ፍቅር ማለት ነው። ተመችታኛለች እውነት። ብቻ ግን ፍቅርን አሁንም አይለቋትም። ገና አፈር አብልተው ነው የሚለቋት ማለት ነው።